ይሄንን ቅንጡ የሆነ የግል ጀት ገዝቻለሁ። እናም ይሄ ፓይለት እዚህ ጀት ውስጥ ለ100 ቀናት መቆየት የሚችል ከሆነ ይወስደዋል። ምን? እየቀለድኩ አይደለም። ይሄንን የግል ጀት የገዛሁት $2.5 ሚሊዮን አውጥቼ ነው። አንድ ጊዜ ተራምደ ስትገባ 100 ቀኑ መቁጠር ይጀምራል። ወይኔ ፈጣሪ! አሁን ከ100 ቀናት ውስጥ የመጀመሪያው ሰዓት ላይ ነው ያለነው። ውድድሩን ዝም ብለን ከምንጀምረው እስኪ የሆነ ቦታ አንቀሳቅሰን እንሂድ። የእውነትም ፓይለት ከሆነ እስኪ እናየዋለን። ምን ማለት ነው? አርማንዶ አሁን ለሚቀጥሉት 100 ቀናት ከዚህ አውሮፕላን ሳይወጣ መቆየት የሚችል ከሆነ የፈለገበት የዓለም ዳርቻ መሄድ ይችላል። ምክንያቱም ጀቱ የሱ ነው የሚሆነው። 100 ቀናት እዚህ ክፍል ውስጥ መኖር ምንም ችግር የለብኝም። ጥሩ አነዳድ ነው እያየን ያለነው። ፕሌኗ ራሱ ምርጥ ናት። ጥሩ በረራ ነበረ። አሁን 2 ሰዓት ሆኖ ካል ውድድርን ከጀመርክ ለ100 ቀናት ነው የምትወዳደረው። ነገር ግን ማወቅ አለብህ ማንኛውም አካልክ ይህንን መሬት የሚነካ ከሆነ ከዚህ ውድድር ትወጣለህ እና ምንም ነገር አታገኝም። መሬቱን በፍጹም አልነካም። መልካም እድል። እስኪ አርማንዶ ይህንን ጀት ማሸነፍ የሚችል ከሆነ እንይ። አሁን ምንድነው የምሰራው? በቃ እቺ ቦታ ቢሮዬ ትሆናለች። እዚህ ጋር ደግሞ ምግብ ምናምን የምበላበት ቦታ ይሆናል። በመቀጠል ደግሞ መኝታ ቤቴን ላሳያችሁ። ይኸውና እንግዲህ አልጋው። ለሚቀጥሉት 3 ወራት እዚህ ላይ ነው የምተኛው። አሪፍ ምግብ ማብሰያ ግን የለኝም። በዚህ በኩል ኦቭን አለ፣ በዚህ በኩል ደግሞ መደርደሪያ አለ። ውስጡ የጣሳ ምግብና የተለያዩ ቁሳቁሶች ነው ያሉበት። አንድ የሌለኝ ነገር ግን ሻወር ነው። እውነቱን ነው ያለው። ምንም እንኳን ይሄ ጀት ቅንጡ ቢሆንም ሰዎች እንዲንቀሳቀሱበት እንጂ እንዲኖሩበት ተደርጎ አልተሰራም። ስለዚህ በሚቀጥሉት 100 ቀናት ውድድሩ የበለጠ ከባድ ይሆንበታል። እንደ ታሳሪ እዚህ ውስጥ ታስሬ ነው ያለሁት። ምንም መረጋጋት እየቻልኩ አይደለም። ቤተሰቦቼ እየናፈቁኝ ነው። በቃ ከዚህ ውድድር ለመውጣት አሁን ዝግጁ ነኝ። አሁን የመጀመሪያ ምሽቴ ላይ ነው ያለሁት። ከኋላ አልጋ ይሆናል ብዬ ያሰብኩት ምንም አይመችም። ስለዚህ ያለኝ አማራጭ ይሄ ወንበር ብቻ ነው። መልካም ምሽት። ይሄ የግል ጀት የግሌ መሆኑ አይቀርም። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ዛሬ ቀን 2 ነው። ይሄ ጀት በጣም ምቹ ነው ብላችሁ ልታስቡ ትችላላችሁ፣ ግን እንደዛ አይደለም። ዛሬ ቀን 2 ነው። እናም ትንሽ ልናዳብረው አስበናል። አንድ የምንከታተለው ውድድር አለ እና እዛ ይዞን ሄዳል። የሆነ የምንከታተለው ጨዋታ አለ። እዛ ድረስ ይዘን ትሄዳለህ። ወደ ኒውዮርክ ማለት ነው። እንሂድ። አንተ መምጣት ትችላለህ ጨዋታውን ለማየት። ልትሸውደኝ እየሞከርክ አይደለም? ምናልባት ከፕሌኑ ከወጣማ ያው ትሸነፋለህ። ከዛም ወደ ኒውዮርክ ይዞን ሄዷል። እናም እኛ ወረድን። ያንን ጨዋታ ሄጄ ብከታተል ደስ ይለኝ ነበር። በዚህ ሰዓት አርማንዶ ምን እየሰራ ይመስላችኋል? ዮጋ ለስራ መሰለኝ። ጀቱን ተጠቅመን ወደዚህ ቦታ መምጣታችን በጣም ጥሩ ሐሳብ ነው፣ ምክንያቱም እሱም እንዲፍታታ ያደርገዋል። በሚቀጥለውም ቀን የምንሄድበት አንድ ቦታ ነበረ። በል እስኪ ወደ ፍሎሪዳ ሚያሚ ወሰደን። በሚገባ ወስዳችኋለሁ። አሁን ለሱ ለማሳየት የፈለግነው ነገር ይህንን ጀት ቢይዘው እንዴት ዓለምን መዞር እንደሚችል ነው። ለዛም ነው በጣም ብዙ ቦታዎችን እያዞርን ያለነው። እንኳን ደህና መጣችሁ ወደ ሚያሚ። በሉ እንሂድ ሰዎች፣ እጠብቃችኋለሁ። ይህንን ጀት እያንቀሳቀስኩ በመሆኔ በጣም ደስ ብሎኛል። እንደዚህ ከሆነማ አይከብደኝም። ከቤተሰቦቼ ጋር ማውራት ብችል በቃ ሁሉ ነገር አሪፍ ነበር። ግን አሁንም ገና 96 ቀናት ይቀሩኛል። ጠንክሬ መቆየት አለብኝ። ዛሬ ለመጀመሪያ ጊዜ በዚህ ውድድር ረሃብ ተሰምቶኛል። ለሚቀጥሉት ቀናት በሙሉ አርማንዶ የሚያሳልፈው ተመሳሳይ ነገር ነው። ስፖርት ይሰራል። እዚህ ቦታ መስራት የምችለው አሪፉ ስፖርት ይመስለኛል። ከዛም በመቀጠል ምግቡን ያበስላል። ቁርሴን አትክልት ነው የምበላው። ከዛም ራሱን ለማጽዳት ይሞክራል። ሻወር ግን የለውም። ብቸኛ ማድረግ የምችለው ነገር ዋይፕስ መጠቀም ነው። እዚህ ቦታ ልታጠብ አልችልም። ከዛም ቦታ እየቀያየረ ይተኛል። አልጋዬ ምንም አልተመቸኝም። አንገቴን እያሳመመኝ ያለው እሱ ነው። ሙሉ ለሙሉ እግሬን ልዘረጋ የምችለው እዚህ ጋር ስተኛ ብቻ ነው። እዚህ ክፍል ውስጥ ከተዘጋብኝ በጣም ቆየው። ፕሌኑን ማብረር ብችል በጣም አሪፍ ነበር። እናም በንጋታው ጠዋት በመነሳት ያሰበውን ነገር ማድረግ ፈልጓል። የጀቱ ቁልፍ እኔ ጋ ነው። ታዲያ ለምን ብዬ ነው እዚህ መቀመጠው? ትንሽ መንቀሳቀስ አለብኝ። ተመልከቱት እንዴት እንደሚያምር። ኧረ በለው፣ እንዲህ እየወጡ መዞር ነው እንጂ። አሁን 4000 ጫማ ላይ ነው ያለነው፣ ወይ ደግሞ 1000 ሜትር አካባቢ። በየትኛውም ጀት እንደዚህ አብረሬ አላቅም። ይሄ ጀት በ2 ሰዎች መነዳት የሚችል ነው። ለዛም ነው ረዳቴን ወደ ቢሮ ያመጣሁት።
ይሄ ቢሮ የዓለማችን ምርጡ ቢሮ ነው። ነገር ግን አርማንዶ ብቻውን መሆን ስላለበት ረዳት አብራሪውን ከዛ ቦታ አስወጥተነዋል። ሁሉ ነገር የሚያበቃው እዚች ጋር ነው። በእርግጥ እስካሁን ድረስ ከውድድሩ አልወጣም። 10ኛው ቀን ላይ ደርሰናል። ለዛም የሆነ ነገር ለማዋራት ወደሱ ሄጃለሁ። ጂሚ፣ ያለፉት 10 ቀናት ህይወት እንዴት ነበር? ምን መሰለ ጂሚ፣ ሻወር የለም፣ አልጋም የለም፣ ትክክለኛ ማብሰያም የለም፣ በኦቭን ብቻ ነው። ግን ቢሆንም አሪፍ ነው ያለሁት። መጀመሪያ አወራርህ ግን ከብዶኛል ልትል ነበር የሚመስለው። ምናልባት አሁን የያዝኩት ነገር ግን ለአንተ መፍትሄ ሊሆን ይችላል። ሁሌም በየ10 ቀኑ እየመጣው የሆነ አማራጭ አቀርብልሃለሁ። እዚህ ውድድር ውስጥ እስከቆየህ ድረስ ማለት ነው። 2 አማራጭ ሰጥሃለሁ። ይሄንን ቼክ ትወስዳለህ። ማለትም ይሄ ቼክ $50,000 የሚያሰጥህ ነው። ወይም ደግሞ ወደዚህ አምጡት፣ ምርጥ የሆነ ሻወር ከፕሌኑ ጋር አያይዝልሃለሁ። ከመወሰን በፊት እስኪ ሻወሩን ገብተህ ታየዋለህ። አሁን ያመጣነው ሻወር የጀቱ ቅጥያ ስለሆነ ወደዛ ቦታ ብትሄድም አትባረርም። ኧረ በለው፣ ይሄ ምርጥ ሻወር ነው። ተመልከት፣ ሻምፖ ምናምን ሁሉ ነገር የተሟላለት ነው። አዎ፣ ይሄ ሻወርነቱ ብቻ አይደለም፣ እዚህ ጋር ቀጥ ብዬ መቆም ራሱ እችላለሁ። እሺ፣ አሁን ውሳኔ የምትወስንበት ሰዓት ነው። ለሚቀጥሉት 90 ቀናት ያህል ሻወር መጠቀም ይሻልሃል ወይስ ደግሞ $50,000? ለ90 ቀናት ሻወር ብጠቀም በጣም ጥሩ ነው። ነገር ግን ገንዘቡን ነው የምወስደው። ምን? የምርህን ነው? ወይኔ! እንግዲህ እስካሁን እንደቆየሁት ቆያለሁ። ይሄን ለመሰለ ሻወር እምቢ ማለቱ በጣም ገርሞኛል። በል በቃ ጥሩ ጊዜ ይሁንልህ። አሁን $50,000 ለመቀበል እየሄድኩ ነው። እዛኛው ማረፊያ ላይ እንዳለ ተነግሮኛል። ምናልባትም አርማንዶ ይህንን ውድድር የሚያሸንፍ ከሆነ ከዚህ $2.5 ሚሊዮን በተጨማሪ $50,000 እያገኘ ነው። ይህም ምናልባትም በዚህ ቻናል ታሪክ ውዱ ተሸላሚ ሊሆን ይችላል። ይኸውላችሁ $50,000 ሻወር ባልወስድም ችግር የለውም። ዛሬም አዲስ ችግር ገጥሞኛል። ይህንን ገንዘብ የቱ ጋር ነው ማስቀምጠው? ዛሬ ለነገሩ አሪፍ እንቅልፍ የሚወስደኝ ይመስለኛል። ዙሪያዬም በገንዘብ ነው የተከበብኩት። እዚህ ፕሌን ውስጥ በጣም ብዙ ቦታ እንዳይዝብኝ ሁሉንም ገንዘብ አንድ ላይ መሰብሰብ አለብኝ። ከዛ ሌሎቹን ሳጥኖች ወደዛ አስወጣቸዋለሁ። $50,000 ካገኘ በኋላ አርማንዶ በጣም ብዙ ሀሳቦችን ማሰብ ጀምሯል። አሁን ምንድነው ማደርግበት? ይህንን ነገር ካሸነፍኩ እሸጠዋለሁ ወይስ ለራሴ እጠቀመዋለሁ? እንደ አርማንዶ ላሉ አይነት ፓይለቶች እንደዚህ አይነት ጀቶችን ለግል መዋል በጣም የሚመኙትና የሚኖሩለት ነገር ነው። ነገር ግን ሌላ ደግሞ ትልቅ ችግር አለ። የተወሰነ ካልኩሌሽን እየሰራው ነበር። ውድድሩ ካለቀ በኋላ ይህንን አውሮፕላን ለግሌ ካደረኩት በ3 ወራት ውስጥ እነዚህ ነገሮች በሙሉ አወጣለሁ። $8,000 ለፓርኪንግ፣ $10,000 ለኢንሹራንስ፣ $30,000 ለጥገና። ትክክለኛ ሂሳብ ነው ያሰበው። እንደዚህ አይነት ቅንጡ የሆኑ ጀቶችን ለግል መዋል በጣም ብዙ ወጪዎች ያስፈልጉታል። ለዛም ነው በዚህ ቪዲዮ በየ10 ቀኑ በምናመጣለት ውድድር በጣም ብዙ ገንዘቦችን መሰብሰብ የሚችለው። ስለዚህ ይህን ጀት የራሱ አድርጎ ለማቆየት ከፈለገ የማመጣለትን ውድድር በሙሉ አሸንፎ ገንዘቡን መሰብሰብ ይኖርበታል። አስበዋል? ቤተሰቦቼን፣ ጓደኞቼን እንዳለ እዚህ ጀት ላይ አምጥቻቸው በጣም ጥሩ ጊዜ ነው የሚኖረን። ጀቱ የግሌ መሆን አለበት እያሰብኩት ነው ያለሁት። ስለዚህ ከጂሚ በጣም ብዙ ተጨማሪ ገንዘቦች ማሸነፍ አለብኝ። በውድድሩ 2 ሳምንት ሆኖታል። እናም አርማንዶ ቤቱን የለመደው ይመስላል። ምርጥ ምግብ ነው። በቀን ውስጥ የምሰራቸውን ነገሮች እንደዚህ ነው የምደረድራቸው። ከዛ ልክ ስሰራው ደግሞ ከዚህ ወደዚህ አመጣዋለሁ ማለት ነው። አሁንም ጥሩ ነገር ላይ ያለ ይመስላል። ነገር ግን 100 ቀን ላይቆይ የሚችልበት ምክንያት አለ። የእንቅልፉ ሁኔታ። የሆነ ነገር ሳይጎዳኝ መተኛት ነው ያማረኝ። ተመልከቱ ይህንን፣ ወደ ላይ ወደ ታች፣ ወደ ላይ ወደ ታች። በሰሞኑ ምንም እንቅስቃሴ ልክ አይደለም። የምሰራው ስፖርትም ደካማ ነው። ሆዴ ሁሌም ባዶ እንደሆነ ነው የሚሰማኝ። መቼ አሪፍ እንቅልፍ እንደምተኛ አላቅም። ነገ ምን እንደሚያቀርብልኝ አላቅም። ግን አልጋቢውን በጣም ደስ ይለኛል። ለአርማንዶ ምን ማቅረብ እንዳለብኝ በደንብ አውቄያለሁ። ነገር ግን እኔ ሌላ ቦታ ቪዲዮ እየሰራው ስለሆነ እሱ ወደ እኔ መምጣት አለበት። እስኪ እንሂድ። አርማንዶ ወደኛ ስለመጣ ለሱ ደግሞ አሪፍ ምግብ አምጥተንለታል። ምን ያህል ደቂቃ ነው ቆይ የበረርከው? 48 ደቂቃ። የራስ ጀት ካለ በቃ እንደዚህ ነው። አየ ነገ ቀን 20 ነው የሚሆነው። ጊዜው እየሮጠ ነው። በል በቃ እንሂድ። እሺ እንሂድ። በእርግጥ አማራጭ የሚቀርበው በቀን 20 ነው። ነገር ግን ዛሬ በ19ኛው ቀን ምሽት ላቀርብለት ፈልጊያለሁ። ስለዚህ የዛሬ አማራጭክ ይሄ ምርጥ የሆነ መተኛ ነው። በደንብ ታስቦበት የተሰራ ነው፣ ለዚህ አውሮፕላን ተብሎ ማለት ነው። ይሄንን ትወስዳለህ ወይስ ደግሞ
ወይም ደግሞ የሆነ ካርታ ሰጣለሁ። በዛም ካርታ መሰረት ከሄድክ ውስጣቸው ምን እንዳለ ማይታወቁ ሳጥኖችን ታገኛለህ። እናም እነዛ ሳጥኖችን ስከፍት ውስጡ የምታገኘውን ነገር ትወስዳለህ። ምናልባትም ከዚህ ከጀቱ የሚበልጥ ነገርም ሊኖር ይችላል። ወይኔ ነገ እንገናኛለን ለውሳኔክ። ሙሉ ሌሊቱን እንዲያስብበት አርማንዶን ትቼዋለሁ። በሚገርም ሁኔታ ደስ ብሎት ነው የተኛው። የዛን ቀን የሰጠነውን ምግብ ራሱ አቅፎት ነበር። እዚህ ጀት ውስጥ ከገባው ማታ ለመጀመሪያ ጊዜ ምቾት ባለው አልጋ ላይ ተኛው። እስኪ ይህንን አልጋ ይመርጣል ወይስ ደግሞ ያኛውን ሳጥን ይመርጣል? ሳጥኑ ልንገራችሁ $250,000 ያወጣል። ሰላም፣ እዚህ ውስጥ ሰው አለ? ግቡ። ክፍት ነው፣ ግቡ። ቀን 20 ነው። የስ እባካችሁ ግቡ እንጂ። እውነቱን ተናገር እስኪ፣ የማታው እንቅልፍ እንዴት ነበር? ወይኔ የሆነ የህፃን ልጅ አልጋ ላይ የተኛው ነው ይመስለኝ። ይህን አልጋ ብትቀበል ለሚቀጥሉት 100 ቀናት እዚህ የመቆየት እድልን ይጨምራል ብለህ ታስባለህ? አዎ፣ ነገር ግን ያለዚህ አልጋ ራሱ 100 ቀናት መቆየት እችላለሁ። በሌላኛው በኩል ደግሞ የትኛውም ዓለም ክፍል ላይ ሊሆን ይችላል የሆነ የተደበቀ ሳጥን አለ። አሁን እየተሰማኝ ያለው ይሄ ነገር በጣም አሪፍ እንደሆነ ነው። እሺ የመጨረሻ መልስ ነው የምፈልገው። ይሄንን አልጋ ትመርጣለህ ወይስ ደግሞ የማይታወቀውን ሳጥን ትመርጣለህ? እዚህ ገና 80 ቀን ያህል መቆየት አለብኝ። ስለዚህ የምመርጠው ይሄንን አልጋ ነው። እውነትን ነው? አዎ። እዛ ሳጥን ውስጥ የነበረው ሽልማት ግን ላምበርጊኒ ነበር። እውነትን ነው? አዎ። ወይኔ ላምበርጊኒው በህልም እንደማይመጣ ተስፋ አደርጋለሁ። ወይኔ አልጋ ሰጡኝ፣ ግን እንቅልፍ ይነሱኝ። ካርል ላምበርጊኒውን አልፈልግም ብሏል። እሺ ላምበርጊኒ አምልጦኛል። የራሱ ጉዳይ፣ ምንም ማድረግ አልችልም። ምርጥ የሆነ አልጋ አግኝቻለሁ። በዚህ አልጋ ለሚቀጥሉት 80 ቀናት ፈታ ብዬ መቆየት እችላለሁ። በዛ አልጋ ምክንያት አርማንዶ አሁን ነቃ ብሏል። አሁን ይሄን ፕሌን እንደማሸንፈው በጣም እርግጠኛ ሆኛለሁ። ስለ አውሮፕላኔ በደንብ መማር አለብኝ። 2000 ገጾች ብቻ ናቸው። ውድድሩ ገና ሩብ ራሱ አልደረሰም። ስለዚህ ውድድሩ የበለጠ እየከበደ መምጣቱ አይቀርም። ምርጥ ቀን ነው ዛሬ። ማብረር እችላለሁ። አርማንዶ እንዴት ነህ? አውሮፕላኑን ለማብረር አስቤያለሁ። ጥሩ ሐሳብ ነው። ነገር ግን አንድ ነገር ልንገርህ፣ ለሚቀጥሉት ቀናት በሙሉ እኔ ካልፈቀድኩልህ በስተቀር ይህንን አውሮፕላን ማብረር አትችልም። ነገር ግን በትንንሹ መለማመድ ትችላለህ። ምክንያቱም ለረጅም ጊዜ ከዛ ቦታ እንዳጠፋ ስለምፈልግ ነው። በኋላ ደግሞ ትልቅ የሆነ ውድድር ይኖርሃል በማብረር። ለዛ መለማመድ እንጂ ይዘህ መውጣት አትችልም። መልካም እድል። እሺ እዚህ ጋር ሆኜ ለማመዳለሁ። እሺ ሞተሮችን ላስነሳ። ፍጥነቱን እዚህ ጋር እቆጣጠራለሁ። የአደጋ ጊዜ በተን፣ የጥንካሬ ማሳያ ቁጥሮች፣ ሁሉንም ነገር በትክክል አውቀዋለሁ። አሁን አርማንዶ ሰዓቱን ማሳለፍ የሚችለው በልምምድ በረራዎች ብቻ ነው። የምግብ ሁኔታ በጣም አሳስቦኛል። ይሄ ምግብ ሽታው የድመት ምግብ ነው የሚመስለው። ግልጽ ነው። 100 ቀናቶቹ ቀላል እንዲሆኑለት አንፈልግም። እዚህ ቦታ ከገባውን 30 ቀን ሆኖታል። ለየት ያለ አማራጭ ይዘንለት መጥተናል። አርማንዶ እስኪ ትንሽ ዝቅ በል። ይሄ ምን እንደሆነ አወቀው? ተመልከት፣ ይሄ መደርደሪያ ነው። ውስጡ በሙሉ ምግብ ነው ያለው። ይሄም ላለፉት 30 ቀናት ያህል ስትበላው ከነበረው ምግብ ጋር ተመሳሳይ ምግብ ነው። አሁን የቀረክ ለ24 ቀናት ያህል የሚያቆይ ምግብ ብቻ ነው። ስለዚህ ውድድሩን እስከምትጨርስ ድረስ የሚያበቃህን ምግብ እሰጥሃለሁ። እሺ፣ ነገር ግን ይሄን ምግብ ወደ ውስጥ ከማስገባት በፊት ሌላም አማራጭ አለኝ ላንተ። እሺ። እስካሁን የበላሃቸውን የጣሳ ምግቦች ማለትም ዶሮውንም ሆነ ቱናውን በሙሉ እናውጣዋለን። እዛ ውስጥ ምንም አይነት ምግብ አይኖርህም። ከዛ ግን ይህንን ስልክ እንሰጣለን። በውስጡም ዶርዳሽ የሚባለው አፕሊኬሽን ተጭኖበታል። ይህም ማለት የፈለግከው ምግብ ማዘዝ ትችላለህ ከፈለግከው ቦታ። ግን አንድ ነገር ልንገርህ፣ ይሄ ስልክ ከዶርዳሽ በስተቀር ምንም ነገር አይሰራም፣ አይደውልም፣ ቴክስትም አይጽፍም። ነገር ግን በዚህ መስማማት አለብህ። ስልኩ እንዲሰጥህና በዶርዳሽ እያዘዝክ ለመብላት የምታስብ ከሆነ እዚህ ሳጥን ውስጥ ያለው ነገር ከአንተ ጋር ለ24 ሰዓት እንዲቆይ መፍቀድ አለብህ። ውስጡ ምንም ይሁን ምን ማለት ነው። የሚተነፍስ ነገር መሰለኝ እዛ ውስጥ ያለው። 22 ዓመታት ያህል ውትድርና ላይ አሳልፌያለሁ። ራሴን እንዴት መከላከል እንደምችል አውቃለሁ። ምናልባት አሁን የምመርጠው ነገር ሰውን ሊያስገርመው ይችላል፣ ግን እኔ የምመርጠው ስልኩን ነው። እውነትን ነው? አዎ። እሺ ሳጥኑን ትከፍተዋለህ። ውስጡ ያለው ነገር ምንም ይሁን ምን ለሚቀጥለው 24 ሰዓት ካንተ ጋር ነው። ታው እንጂ እንደዛ ስታደርጉ ውስጥ ያሉት እባቦች ይደነግጣሉ። 3 2 1
ሳጥኑን ክፈተው። ሰውየው እንዳታበሳጨው እሺ። በእርግጥ ብታበሳጨው ደስ ይለኛል። በጣም ገራሚ ነው የዛሬው ነገር። ላለፉት 30 ቀናት ያህል ከሰው ጋር ብዙም አልገናኝም ነበር። አንዳንዴ እየመጣችሁ ስታዩኝ እንጂ። እስኪ ዝም ብዬ አንዳንድ ነገሮችን ብነካስ? አርማንዶ በተኖችን እንዳይነካ ማድረግ አለብህ። ምን አገባኝ? ወይኔ ፈጣሪ፣ የፈለግኩትን ማዘዝ እችላለሁ። ለምግቡ ለምን እያማረክ እንደነበረ ራሱ አልገባኝም። ወይኔ ሰውዬ ከነዛ ከጣሳ ምግቦች በጣም ይሻላል ይመስለኛል። ከዚህ በኋላ ነገሮች ቀላል ነው የሚሆኑት። አይታል፣ የኔ ነው በደንብ የበረረው። ጂሚ እንግዲህ የምታዘውን ነገር ገደብ አላደረገብህም አይደል? አዎ። በቃ ብዙ ነገሮችን እናዛለን። ቀጣዩ ቀን ወደ እነሱ ስመለስ አንድ ለየት ያለ ነገር አድርገው ጠበቁኝ። ኖለን ምንድን ነው? እኛ ምንም አላወቅንም ነበር። ነገር ግን ኖለን እና አርማንዶ በጣም ብዙ ነገሮችን አዘው ነበር። ጀቱን ለማሳመር ብቻ ማለት ነው። ይሄ ሁሉ ነገር አዛችሁን ያመጣችሁት? በጣም ጥሩ ነው፣ ግን ዛሬ የሚሄድበት ቦታ አለ። ስለዚህ በዚህ ጀት ነው መበረው። ታዲያ ምን እያልክ ነው? ያው እቃዎቹን አውጧቸው። አርማንዶ ና፣ እቃዎቹን ማውጣት አለብን። ለበረራ ዝግጁ ለማድረግ ውስጡ ምንም አይነት እቃ ሊኖር አይገባም። እኛ ወደ ሌላ ቦታ ሄደን ቪዲዮ እየቀረጽን ነው። ኖላን እና አርማንዶ ግን አሁንም ከዛ ቦታ አልወጡም። ስማ፣ አሁን ጂሚ ሄዷል እና ቶሎ የሚመለስ አይመስለኝም። ለምን የሆነ ቦታ ደርሰን አንመጣም? እሺ በል እንሂድ እስኪ ወደ ፍሎሪዳ። በመሃል በረራ አድርገው ወደ ሌላ ቦታ ሄደው ነበር። በእርግጥ ይህንን ያወቅኩት ቪዲዮ ካለቀ በኋላ ነው። ይገርማል፣ አሁን 24 ሰዓት ያልቋል። ምን? በቃ ፍሎሪዳ ስላደረስከኝ አመሰግናለሁ። በቃ አመሰግናለሁ፣ ጥሩ ጊዜ ነበረኝ። እና እኛም ቀረጻችንን ጨርሰን ስንመለስ አርማንዶ ቦታው ላይ ነበር የጠበቀን። አሁን ወደ ቦታው ተመልሷል። ቤቱ እንደገባ ማድረግ የጀመረው የመጀመሪያ ነገር ምግብ ማዘዝ ነው። የፈለግኩትን ምግብ ማዘዝ እችላለሁ። ከነዛ ጣሳ ምግቦች ተገላገልኩ። እስኪ ፓስታ ልዘዝ። ፍሬሽ የሆኑ ፍራፍሬዎችንም በላለሁ፣ በፈለግኩት ሰዓት ማለት ነው። ከዛ በኋላ አርማንዶ ከምግብ ውጭ ያሉ ነገሮችንም ማዘዝ ጀምሯል። በጣም ጥሩ፣ በጣም ጥሩ። ቤቱን ማጸዳበት ነገር መጥቶልኛል። የፈለግኩትን ነገር ማዘዝ እችላለሁ። ለስፖርት የሚሆኑ እቃዎችንም እያዘዝኩ ነው። አሁን ሁሉም ነገር ሙሉ ነው። ቦታው የራሴ ቤት እየመሰለኝ ነው። በመጨረሻ አርማንዶ ያስተዋለው ነገር ግን አንድ አዞ ማምጣት ማይችለው ነገር እንዳለ ነው። ይሄ አውሮፕላን ተፈቅዶልኝ የፈለግኩበት ቦታ ብሄድ ደስ ይለኛል፣ ከቤተሰቦቼ ጋር ማለት ነው። በጣም አስቸጋሪ ነገሮችን አድርጌ አውቃለሁ። ከ70 ሀገራት በላይ ሄጃለሁ። ክሊማንጃሮ ተራራ ላይ ራሱ ወጥቻለሁ። በተለይ የግል ጀቶች በጣም ብዙ ጊዜ ነድቻለሁ። ምናልባት ቤተሰቦቼን ይዤ ግን የሆነ ቦታ ብሄድ በጣም ደስ ይለኛል። በዛ አፕሊኬሽን በጣም ብዙ ነገሮችን አዛለሁ፣ ግን አሁንም ቢሆን ብቻዬን ነኝ። ጂሚና ጓደኞቹ መጥተው የሆነ ቦታ ብንበራውን አሪፍ ነበር። በጣም ብዙ ጊዜ እንደዚህ አይነት ውድድሮች ላይ ብቸኝነት ነው የሚያጠቃቸው፣ እናም ከውድድሩ እንዲወጡ የሚያደርጋቸው። ለዚህም ነው አርማንዶ 40ኛ ቀኑን ሲሞላ የሆነ ለየት ያለ ነገር እንዳቀርብለት ይፈልጋል። ነገር ግን እኔ ለሌላ ለቪዲዮ ስራ ወደ አንድ ቦታ ሄጄ ነበር። ለዚህም ካርልና ቻለንን ወደሱ ልኬያቸዋለሁ። ለአንተ ምርጥ የሆነ አማራጭ አምጥተንልሃል። ከኛ ከሁለታችን ጋር የፈለከው ቦታ ተዝናናለህ። ማለት የማብረር እድሉን እንሰጣለን፣ ግን አንተም ገንዘብ ለኛ መስጠት አለብህ። $50,000። አይ እንደዛማ አያዋጣኝም። እሺ $25,000። አይ እንደዛማ አይሆንም። እሺ $10,000። አይ እንደዛ አይሆንም። እሺ በቃ $1። እንደው ምን ሰጠውክ? እሺ በቃ ተስማምተናል። ያዝ ይህንን ሸሚዝ። በል ወዴት ነው የምንሄደው ግን? ተመልከት፣ ደርሰናል። እናንተ እዚሁ በር ላይ ነው እንዴ? አይዞ፣ ምርጥ ሰዓት ይኖራል፣ አታስብ። ያዝ እንግዲህ፣ ጁስ መጠጣት ትችላለህ። ምን እያሰብክ እንደሆነ አውቃለሁ። እነዚህ ጅሎች ይሄንን እንዴት ነው ጥሩ ነገር ነው ብሎ ያመጡት እያልክ ነው አይደል? ግን ሌላም አለን። በል እንግባ። በል ፊልም ማየት እንችላለን። እውነት ለመናገር የዛሬው ቀን 50,000 ራሱ ይገባው ነበር። ከትላንቱ ቀን በኋላ በጣም ምርጥ እንቅልፍ ነው የወሰደኝ። እንደዚህ አይነት ቀናት ካሳለፍክ በኋላ ግን ቀጣዩ ቀን በጣም መጥፎ ነው የሚሆነው። ምክንያቱም የዛን ቀን በጣም ስቀሃል፣ ተጫውተሃል፣ ከሰዎች ጋር ነበርክ። አሁን ተመልሰ ብቻን ስትሆን ሁሉ ነገር ይከብድሃል። ወዴትም መንቀሳቀስ አይቻልም፣ ማብረርም አይቻልም ተብያለሁ። ይመስለኛል ይህ ውድድር ከባድ እየሆነ ይመጣል። ወሳኙ ነገር ምንድነው? ጭንቅላትን ቢዚ ማድረግ ነው። ስለዚህ የቀን ሙሉ እቅድ ያስፈልገኛል።
ሁሌም ጠዋት ተነስቼ ወደ አውሮፕላኑ ጋቢና መሄድ አለብኝ። ከዛ ሙሉ ለሙሉ እንዴት ማብረር እንደምችል እለማመዳለሁ። ነገር ግን አርማንዶ ሰዓት አሳልፍበታለሁ ብሎ የገባበት ቦታ የባሰ ትልቅ ሀሳብ ውስጥ እንዲገባ አድርጎታል። ይሄ የልጄ አሻንጉሊት ነው። ሁሉም ቦታ ይዤው ነው የምሄደው። ወይኔ አሁን ለውድድሩ ወደ ግማሽ እየደረስኩ ነው። 50 ቀን ልደርስ ትንሽ ነው የቀረኝ። ዛሬ ቀን 50 ነው። እስኪ የሰውዬ ምን እያደረገ እንደሆነ እኔ አርማንዶ እንዴ የረሳችሁኝ መስሎኝ ነበር እኮ። እና እንዴት ነህ? አለው። የውድድሩ 50 ቀናት እንዴት ነበሩ? አሁን ከዚህ አውሮፕላን ውጪ ባለው ዓለም ላይ ምን እየተፈጠረ እንደሆነ አላቅም። ከእናንተ በስተቀር ማንንም አይቼ ራሱ አላቅም። ወደ ቤት ብሄድ በጣም ደስ ይለኛል። ይመስለኛል እነዚህ 50 ቀናት ረጅሞቹ ናቸው። እነሱን ሳላይ የቆየሁበት ማለት ነው። አሁን ስልክ ብንደውልስ ምን ይመስልሃል? በጣም ነው ደስ የሚለኝ። የምርህን ነው? ወይኔ ፈጣሪ። ሰላም ሰላም። ወይኔ ጉዴ። አሁን እሱ በዚህ ውድድር ግማሽ ያህሉን ጨርሷል ይመስለኛል። አሁን እሱ ቅርባችሁ ወዳለው አውሮፕላን ማረፊያ ይመጣል እና ወደዛ መምጣት ትፈልጋላችሁ? አዎ በትክክል። ወይኔ በቃ እስኪ ፕሌኑን እናዘጋጀው። ልክ እነሱን እንዳዩዋቸው ከዚህ አውሮፕላን ሮጬ እንደማልወጣ ተስፋ አድርጋለሁ። ተመልከቹ፣ ያውና እዛ ጋ። ወይኔ ፈጣሪ። ኑ ግቡ ወደ ቤት። እንኳን ደህና መጣችሁ። ያንን ቤት ለቅቄ ከወጣው ጀምሮ እስካሁን ሻወር አልወሰድኩም። ኧረ በለው፣ ይሄ ቦታ ያምራል። አሁን አርማንዶ ቤተሰቡን ስላገኘ የበለጠ ኃይሉ ይጠነክራል ብዬ አስባለሁ። ነገር ግን በሚያሳዝን ሁኔታ የሰጠነው ሰዓት አጭር ነበር። ሰው ካገኘ በኋላ ተመልሶ ብቻ መሆን በጣም ነው የሚያስጠላው። አሁን እየደበረኝ ነው። ይሄ ቦታ በጣም ይጨንቀኝ ጀምሯል። ዝም ብዬ ስቀመጥ ራሱ መረጋጋት አልቻልኩም። የሆነ ነገር ይወረኛል። አሁን 100ኛ ቀናችን ከመድረሱ በፊት ተጨማሪ 4 አማራጮች ይሰጡኛል ብዬ አስባለሁ። የሆነ ቦታ ልስጥ ወይስ ገንዘብ ልስጥ ብሎ ቢጠይቀኝ አሪፍ ነው። ተጨማሪ ሰፊ ቦታ ባገኝ በጣም ጥሩ ነው። ግን ደግሞ በሌላ በኩል ገንዘቡ ያስፈልገኛል። ይህንን ጀት የራሴ ለማድረግ ካሰብኩ ማለት ነው። እሺ ሰላም፣ ደስ ብሎኛል ስለመጣ። ና እስኪ በበረ በኩል። እሺ እመጣለሁ። ምን ይመስላል የዛሬው አማራጭ? እሺ ለቀን 60። ካርል ወደዚህ አምጣው። እየመጣው ነው። አሁን ያመጣውልክ ምርጥ የሆነ ጂም ነው። መዝለያ አለው። ወይኔ ስፖርት ለመስራት የሚያስፈልግ ነገር በሙሉ እዚህ ውስጥ አለ። ና ገባና ይኸው እስኪ ቶሎ በል። ከ50 ቀናት በኋላ ከጀቱ ውጪ ቆመሃል። ምን እየተሰማ ነው? እውነት ለመናገር በጣም ደስ ይላል። ይሄ በጀቱ መሰረት ነው ዲዛይን የተደረገው። እናም ከጀቱ ጋር ተያይዟል። ስለዚህ ያው ጀት ውስጥ እንዳለ ነው የሚቆጠርልህ። እዚህ ጋር እኮ መተኛት ሁላ እችላለሁ። አዎ በሩ መክፈትና ንጹህ አየር ማግኘትም ትችላለህ። ይሄን ሁሉ ነገር ያስቀመጥኩልህ ግን ለ$50,000 ነው። ማለትም ይሄንን አልቀበልም ካልክ $50,000 እንሰጣለን። እናም ባለፉት ቀናት ስትሰራው ከነበረው ሂሳብ ጋር ሊመጣጠንልህ ይችላል። በጣም የሚያስፈልገኝ ነገር ክፍት ቦታ ነው። ግን ደግሞ በዚህ በኩል $50,000። አሁን የምፈልገው መልስ ምን መሰለ? እሺ ወይም እምቢ። ጥሩ ንግግር ነው፣ ወድጄዋለሁ። 10 9 አብረኝ ቁጥር 7 6 5 መልስ እንፈልጋለን። ይሄንን ቦታ ወስደዋለሁ። በጣም ጥሩ። ከዚህ በኋላ የቦታ አንተ ነው። ነገር ግን አሁን ከመሞከር በፊት ቦታውን ወደ ኒውዮርክ መብረር ፈልጋለሁ። እሺ እንሂድ። እነሱን ይዤ ዞር ዞር ብዬ ነበር። አሁን ተመልሻለሁ። ቦታው በጣም ምርጥ ነው። እዚህ ጋር ቁጭ ብዬ ቡና መጠጣት እችላለሁ። ተጨማሪ ያገኘው ቦታ የሚሰራውን እንቅስቃሴ ራሱ አቅልሎለታል። እዛ ላይ ሆኜ ለመራመድ ራሱ በጣም ይከብደኝ ነበር። አሁን ግን ውጪ ላይ በዚህ ማሽን የፈለኩትን ያህል እንቅስቃሴ አድርጋለሁ። አሁን ቀላል ነው። ሰውነቴ ይሰራል፣ ጭንቅላቴ ቢዚ ይሆናል። 100 ቀኑ ይደርሳል። በነገራችን ላይ ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም ደግሞ ቴሌግራም ቦቶችን ማሰራት የምትፈልጉ ከሆነ በ0967433180 ላይ ደውሉልን ወይም ደግሞ በቴሌግራም አናግሩን። ሃውቴክ ኢትዮጵያ። አርማንዶ በአዲሱ ቦታ በጣም ደስተኛ ነው እና ሙሉ ቀኑ የሚያሳልፈውም እዛ ነው። በቀን 7 ጂሚ ምን እንደሚያቀርብልኝ ለማየት በጣም ጓጉቻለሁ።
ነገር ግን አርማንዶ አንድ ያላወቀው ነገር በቀን 7 ሄጄ እንደማልጎበኘው ነው። ምክንያቱም እሱን ስከታተለው በጣም ደስ ያለውና የቀለለው ይመስላል እና ውድድሩ እንደዚህ እንዲቀል አልፈልግም። እስካሁን ጂሚ አልመጣም። ምን ሆኖ ነው? ቀን 71 ሆኗል። ሰዓትን እያለፈ እየሄደ ነው። ቀን 72 አሁንም ጂሚ አልመጣም። 73ኛ ቀን ማንም ወደዚህ አልመጣም። ቀን 74 ሳስበው እነዛ ሰዎች ረስተውኛል መሰለኝ። ልክ ይህንን ውድድር ስጀምር እያሰብኩ የነበረው ዓለምን በሙሉ ለመዞር ነበር። ነገር ግን ተሳስቻለሁ። ምንም እንኳን የተጨመረለት ክፍት ቦታ ለሱ በጣም አሪፍ ቢሆንም አንድ ነገር ደግሞ አሳጥቶታል፣ ከሰው ጋር መገናኘት። አስባችሁታል? ለብዙ ቀናት ከማንም ጋር ባታወሩና ማንንም ባታዩ። ይመስለኛል የዚህ ውድድር ከባድ ነገር እሱ ነው። ነገ ቀን 80 ነው። ጂሚ ምን እንደሚያቀርብልኝ አላቅም፣ ግን ከዚህ ቦታ በረን ብንሄድ በጣም ደስ ይለኛል። ቀን 80 ሰላም። ስማ፣ ለሚቀጥሉት 20 ቀናት ይህንን መሬት ማትረግጥ ከሆነ ይህንን 2.5 ሚሊዮን ዶላር የሚያወጣ ጀት ታሸንፋለህ። መጠበቅ አልችልም። ቤተሰቤን በሙሉ ጓደኞቼን ይዤ የምበርበት ቀን እየናፈቀኝ ነው። እሺ፣ እንደዛ ለማድረግ ደግሞ የተወሰነ ገንዘብ ያስፈልጋል እና በቀን 80 ገንዘብ ማግኘት አትፈልግም? ምርጫ እየሰጠኝ ነው። እሺ፣ ቆይ ጠብቀኝ። ምን ሊያመጣ እንደሆነ አላቅም። ለቀን 80 አማራጭክ 10 ካርዶችን ይዣለሁ። በቀን 30 ታስታውሳለህ? ያንን ስልክ የሰጠው ቀን ማለት ነው፣ ምግብ የምታዝበትን። አዎ አስታውሳለሁ። አሁን በሌላ መልኩ እንጠቀመዋለን እሱን አፕሊኬሽን። እነዚህ 10 ካርዶች እያንዳንዳቸው የተለያዩ ኤርፖርቶች ላይ መግባት የሚያስችሉ ቁጥሮች አሏቸው። ይህንን አውሮፕላን ወደ ሁሉም ከተሞች ታበራለህ። ልክ እዛ ቦታ ላይ ስትደርስ በስልክ ትዕዛዞችን ትፈጽማለህ። እናም እዚህ ካርድ ላይ የተጻፉልን እያንዳንዱን እቃዎች ከሁሉም ከተሞች ትሰበስባለህ። ከዛም በቀን 90 ወደዚህ ቦታ መመለስ አለብህ፣ ሁሉንም እቃዎች ይዘህ ማለት ነው። ሁሉንም እቃዎች ሰብስበህ እዚህ መመለስ ምችል ከሆነ $50,000 ታሸንፋለህ ማለት ነው። እሺ በል እንግዲህ መልካም እድል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። አሁን እያሰብኩ ያለሁት ይህንን አውሮፕላን እንዴት እንደማበረው ነው። ማለትም ውድድሩን ካሸነፍኩ በኋላ ሁሉንም አካባቢ ላይ ያሉትን ሰዎች ይዤ ዞራለሁ ወይስ ደግሞ ውድድሩን ተሸንፌ እነሱን አስቀይማለሁ? 10ሩንም እቃዎች ለመሰብሰብ 10 ቀን የተሰጠኝ፣ ግን እኔ ማስበው በ8 ቀን 10ሩንም እቃዎች ለመሰብሰብ ነው። ምክንያቱም ይህንን ውድድር መሸነፍ በጣም መጥፎ ነገር ነው። በጣም ቀላል ነው። የመጀመሪያው እቃ ወደ ቦታ መጥቷል። የመጀመሪያውን ቀን እዛው አድሯል። ከዛም በቀጣዩ ቀን ወደ ሌላኛው ትዕዛዝ ለመሄድ አስቧል። የት መሄድ እንዳለብኝ አውቃለሁ። ምን እቃ እንደማዝ አውቃለሁ። ስንት ሰዓት እዛ እንደምደርስም አውቃለሁ። በጣም ቀላል ነው። ይኸውልህ፣ በጣም አመሰግናለሁ። በል እንግዲህ ወደ ቀጣዩ ቦታ እንሂድ። አርማንዶ በጣም በራሱ እየተማመነ ነው። ሁሉንም ነገሮች እየሰበሰበ ነው ያለው በቀላሉ። በመሃል ግን ይሄ ተፈጠረ። ምንድን ነው? ምን ተፈጥሮ ነው? ጥሩ ምልክት አይደለም። ማረፍ አለብን። በጥገናው ምክንያት እዛው ዴንቨር ላይ ምሽቱ ማሳለፍ አለበት። በዚህ ጥገና ምክንያት እዚህ ቦታ አድሬያለሁ። በአንድ በኩል ያለው ጊር ነው የተበላሸው። እናም ደግሞ ይህንን የሚሰራ መካኒክ አግኝቻለሁ። አርማንዶ አሁንም እቃዎችን እየሰበሰበ ነው። ቀጣይ ያጋጠመው ችግር ግን የአየር ሁኔታው ነበር። ወደ ፖርትላንድ መሄድ አለብኝ። ነገር ግን የአየር ሁኔታው ጥሩ አይደለም። ስለዚህ ወደ ሌላ ቦታ መሄድ አለብኝ። በአየር ሁኔታ ምክንያት አንድ ቀን ማበላሸት የለብኝም። አሁን ወደ ፖርትላንድ ለመሄድ ዝግጁ ነኝ። አየሩ ተስተካክሏል። ከ10 እቃዎች መካከል 7ቱን ሰብስቤያለሁ። 3 እቃዎች ነው የሚቀሩኝ። በሚቀጥሉት 3 ቀናት እነዚህን መጨረስ አለብኝ። ለመሳሳት ምንም ክፍተት መስጠት የለብኝም። አንድ ቀን በሆነ ስህተት እዚህ ቦታ ማድር ከሆነ ገንዘቡን ማግኘት አልችልም። አሁን ወደ ፍሎሪዳ ነው የሚሄደው። ይሄ የመጨረሻ እቃዬ ነው። አዝዤዋለሁ እና በሚቀጥሉት 15 ደቂቃዎች እዚህ ይደርሳል። በጣም አመሰግናለሁ። ከ10ሩንም ሰብስቤያለሁ። አሁን ወደ ቦታችን እንመለሳለን። ይህ ጀት የኔ ለመሆን 10 ቀን ብቻ ነው የቀረው። ጥሩ ስራ እየሰራህ ነው አርማንዶ። ጂሚ፣ ትዕዛዝን ስለፈጸምክ $50,000 አሸናፊ ሆነሃል። አሁን ወደ ቦታው ተመልሷል። በቀን 100 ይህንን $2.5 ሚሊዮን የሚያወጣ ጀት ታሸንፋለህ። ነገር ግን ደግሞ ሌላ አማራጭም አቀርብልሃለሁ። የዛኔም ጀቱን የፈለግከው ያህል ማብረር ትችላለህ። ግን ያንን ውድድር ለማሸነፍ እንደገና ተጨማሪ 100 ቀናት መቆየት ይኖርብሃል። በሰዓቱ እናስብበታለን። እሺ እንግዲህ 10 ቀን አለክ። እያሰብክበት መቆየት ትችላለህ። 100 ቀን ከደረስክ በኋላ ተጨማሪ 100 ቀን ትቆያለህ። እሱም የሚሆነው ለ$500,000 ነው ያለኝ። እኔ እንጃ እንግዲህ ትልቅ ውሳኔ ነው። አርማንዶ አሁን 90 ቀናትን ያህል እዚህ አሳልፏል። ነገር ግን አሁን በሚወስነው ውሳኔ መሰረት ተጨማሪ 100 ቀናትንም እዚህ ሊቆይ ይችላል።
አሁን ጂሚ እያለ ያለውን ነገር ከተቀበልኩኝ ከዚህ ስወጣ $100,000 ይኖረኛል፣ ላምበርጊኒ ይኖረኛል እና ደግሞ ይሄኛው ጀት። ነገር ግን $500,000 ለማግኘት ተጨማሪ 100 ቀን ያስፈልጋል። ይህንን ጀት ስሸጠው $2.5 ሚሊዮን ላገኝ ይችላለሁ። ግን ደግሞ ተጨማሪ 100 ቀናት ከቆየው ደግሞ $500,000 ጨምራለሁ። $3 ሚሊዮን ገባው ማለት ነው። በእርግጠኝነት ይህንን ጀት ወዲያውኑ አልሸጠውም። ቢያንስ ለተወሰኑ ወራት ዓለምን በሙሉ መዞር አለብኝ። ጣሊያን፣ ክሮሺያ፣ ታንዛኒያ፣ ፖላንድ። ተጨማሪ 100 ቀናት ለ$500,000። 100 ቀን ያህል ግን ከቤተሰብ ትርቃለህ። አሁንም ተጨማሪ 100 ቀናትን እዚሁ ለ$500,000። አሁን 100ኛ ቀኔ ላይ ነው ያለሁት። እስካሁንም ድረስ ምን እንደምወስን አላቅም። ቀን 100 ላይ ነው ያለነው። ምን እየተሰማህ ነው? አድርጌዋለሁ። አሁንም ቢሆን 10 ደቂቃ ያህል ይቀራል። በፍጹም መሬት እንዳትረግጥ። እሺ፣ የመጨረሻዎቹን ደቂቃዎች ጋቢና ውስጥ እናሳልፍ። ይቻላል። ሳስበው እስካሁን ድረስ እዛ ጋቢና ላይ አልተቀመጥኩም። እንኳን ደህና መጣ። እንግዲህ በቀን 9 የነገርኩን ነገር አስታወስክ? እንዲያው 10ሩንም ቀን ሳስበው ነበር የቆየሁት። በጣም ጥሩ። አሁን ግን ውሳኔን ከመናገር በፊት ወደዚህ አምጧቸው። አንድ ነገር ልንገርህ፣ ስለ ሁለተኛው አማራጭ እነሱ ምንም የሚያውቁት ነገር የለም። ቀጣዮቹ 100 ቀናት ለ$500,000። ያንን ገንዘብ ካሸነፍክ ጀቱን እንደፈለግክ ማዞር ትችላለህ። ወጪውን ለመቆጣጠር ብዙ ገንዘብ ይኖርሃል። ምንም ቢሆን ምን አትቀበል። እንዴ ሰምታናለች መሰለኝ። በል በቃ ነው ወደኋላ እንዳይሰሙን። ስለዚህ ለሚቀጥለው 100 ቀን ለመቆየት ትስማማለህ ወይስ አትስማማም? እኔ አሁን አርማንዶ ወጥቶ መሬቱን የሚረግጥ ከሆነ ውድድሩ ያበቃል። እናም ይህንን ጀት ይዞ መሄድ ይችላል። ነገር ግን እዛ መቆየት የሚያስብ ከሆነ ተጨማሪ ሌላ ቪዲዮ ይኖረናል። ለ$500,000 የሚፋለምበት ማለት ነው። ይኸውልህ እንግዲህ ወረቀቶቹ በሙሉ። ከዚህ በኋላ ጀቱ ያንተ ነው ማለት ነው። የግል ጀት አለን። ወዴት ነው የምንሄደው? ኦርላንዶ ነዋ። እስከ መጨረሻው ስላያችሁ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።